የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በትግራይ ክልል የተፈጠረው ውጥረት የተባባሰ ሲሆን የብልጽግና አገዛዝ ጦር በተለያዩ አካባቢዎች ከፍተኛ የድሮን ጥቃቶችን ፈጽሟል። በአፋር አዋሳኝ የተፈጸሙ የድሮን ጥቃቶች የቲዲኤፍ ከባድ መሳሪያዎችን ኢላማ ያደረጉ ሲሆን በአድዋ ከተማና በአዲግራት ከተማ መካከል በሌሊት 4 ዙር የድሮን ጥቃት መፈጸሙ ተሰምቷል። በጸለምቲና አባላ እንዲሁም ሌሎች አካባቢዎች የሚካሄዱ ውጊያዎችም ዛሬም ቀጥለዋል። የአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ አባል ይህን ጦርነት አሳሳቢ ነው ያሉት ሲሆን መንግስታዊ የኢትዮጵያ ሰብዓዊ መብት ኮሚሽን አሳሳቢ ደረጃ ላይ ደርሷል፣ ሰዎችም እየተፈናቀሉ ይገኛሉ ሲል መግለጫ አውጥቷል። በዝርዝር እናየዋለን። አበዳሪ ሀገራት የኢትዮጵያን የዩሮ ቦንድ ስምምነት ውድቅ ማድረጋቸው ተሰምቷል። የብልጽግናው መንግስት ብድር አልከፍልም በማለት የጀመረውና ከዛም አልፎ በከፍተኛ ዲፕሎማሲያዊ ጥረት ውጤት አመጣውበት በማለት የደሰኮረበት ይህ ስምምነት በፈረንሳይና በቻይና የሚመሩ ኮሚቴዎች ውድቅ አድርገውታል የተባለው በዝርዝር የምንመለከተው ሌላኛው ጉዳያችን ነው። በየመን የሚገኙ ኢትዮጵያውያን ስደተኞች ድጋፍ እንዲደረግላቸው ዓለም አቀፍ ድርጅቶች ተማጸኑ። በየመን ሰና የሚገኙ ኢትዮጵያውያን ስደተኞች በሞትና በሽረት መሃል ነን ሲሉ ዓለም አቀፍ የስደተኞች ድርጅቶች ድጋፍ እንዲያደርጉላቸው ተማጽነዋል። ዝርዝሩን ትሰሙታላችሁ። ኢራን ለድርድርም ሆነ ለጦርነት ዝግጁ ናት ሲሉ የውጭ ጉዳይ ሚኒስትሩ አራንጊቼ ተናገሩ። የኢራን ውጭ ጉዳይ ሚኒስትር አባስ አራንጊቼ አገራቸው ለድርድርም ሆነ ለጦርነት ዝግጁ መሆኗን ቱርክ ውስጥ በሰጡት ጋዜጣዊ መግለጫ ላይ የተናገሩት። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎችን ትሰማላችሁ። መልካም ቆይታ ያውላችሁ። በትግራይ ክልል የተፈጠረው ውጥረት የተባባሰ ሲሆን የብልጽግና አገዛዝ ጦር በተለያዩ አካባቢዎች ከፍተኛ የድሮን ጥቃቶች ፈጽሟል። በአፋር አዋሳኝ የተፈጸሙ የድሮን ጥቃቶች የቲዲኤፍ ከባድ መሳሪያዎችን ኢላማ አድርገዋል የተባለ ሲሆን በአድዋ ከተማና በአዲግራት ከተማ መካከል በሌሊትም 4 ዙር የድሮን ጥቃት ተፈጽመዋል። በጸለምቲና በአባላ ሌሎች አካባቢዎችም የሚካሄዱ ውጊያዎች ዛሬም ቀጥለዋል። የአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ አባል ይህንን ጦርነት አሳሳቢ ነው ማለት እንዲቆም ጥሪ ያደረጉ ሲሆን መንግስታዊ የኢትዮጵያ ሰብዓዊ መብት ኮሚሽን ደግሞ አሳሳቢ ደረጃ ላይ ደርሷል ያላቸው ግጭቶች አሁን ላይ ሰዎች እየተፈናቀሉባቸው ነው ብሏል። ባለፉት 5 ቀናት በጸለምት ቀጠና በሚካሄደው ውጊያ ወታደራዊ ውጥረት ዛሬም እንደቀጠለ እንደሆነ የመረጃ ምንጮች ለኢትዮኒውስ ተናግረዋል። ትላንት እስከ ምሽት በትግራይ ኃይሎችና በአገዛዙ ጦር መካከል ውጊያ ነበር ያሉት የመረጃ ምንጮች ከዚህ በተጨማሪም ከፍተኛ የኃይል ስምሪት በመኖሩ ውጊያው ይባባሳል የሚል ስጋት በአካባቢው ነዋሪዎች ዘንድ ሰፍኗል ብለዋል። ከጥር 18 2018 ጀምሮ በተቀሰቀሰው ውጊያ የትግራይ ኃይሎችም ሆኑ የብልጽግና አገዛዝ ጦር በአካባቢው የበላይነት ለመያዝ ሰፊ የኃይል ስምሪት እያደረጉ ነው ያሉት የመረጃ ምንጮቻችን ውጊያው በሌሊት ጭምር ሲካሄድ አድሯል በማለት ነግረውናል። በጸለምቲ ቀጠና ባሉት በማይዳጉሳ፣ በምጭራ፣ በእምባምድሪና በደብራይ እንዲሁም ሌሎች ቦታዎች ትላንትና ድረስ የቀጠለው ውጊያ ዛሬ ንጋትን ጨምሮ ሲካሄድ ነበር ያሉት ነዋሪዎቹ ጥር 23 2018 ድረስ ዛሬ ላይ ጠዋት ላይ ከፍተኛ የድሮን አሰሳ እየተደረገ እንደሚገኝም ተናግረዋል። የጉዳት መጠን እስካሁን ድረስ ምን ያህል ነው የሚለው ባይታወቅም በተለይም ደግሞ የመከላከያ ሰራዊት አባላት በተለያዩ አካባቢዎች ላይ ተመተው ለሕክምና ሲሄዱ አይተናል ብለዋል። አንዳንዶች ደግሞ ወደ ሽሬ የሚመጡ ታካሚ የቲዲኤፍ አባላት አሉ ማለት ጉዳዩ የሰፋ መሆኑን ተናግረዋል። በሌላ በኩል በአፋር አዋሳኝ አካባቢ የተቀሰቀሰው ውጊያ በከባድ መሳሪያዎች ጭምር የተካሄደ ሲሆን በዋጀራት የተካሄደው ውጊያ ለጊዜው የቆመ ይመስላል ብለዋል ነዋሪዎቹ። በዋጀራት የቲዲኤፍ ኃይሎች ከባድ መሳሪያ በተለይ መድፎችን በመጠቀም የትግራይ የሰላም ኃይሎችን ያጠቁ ሲሆን በአካባቢው የነበረ የመከላከያ ሰራዊትም ሸሽቷል ብለዋል። አሁን ላይ ይህ ውጊያ የመቆም አዝማሚያ አሳይቷል ያሉት ነዋሪዎቹ ነገር ግን እርግጠኛ አይደለንም ይቆማል የሚለው ሀሳብ ምክንያቱም ሁለቱም ኃይሎች አሁን በቅርብ አሉ ይላሉ። በሌላኛው የአፋር አዋሳኝ አቅጣጫ ወይም ደግሞ በትግራይ ሰሜናዊ ምስራቅ አዋሳኝ አባላና አዋሳኙ አካባቢ ውጊያ መደረጉን የተናገሩት የመረጃ ምንጮች የድሮን ጥቃቶችም ተፈጽመዋል ብለዋል። የድሮን ጥቃቶቹ የተፈጸሙት ትላንት ጥር 22 2018 ምሽት ላይ ሲሆን በዋናነት የትግራይ ሰራዊት ከባድ መሳሪያዎችን ኢላማ ያደረጉ ነበር ሲሉ 2 ጊዜ በተከታታይ ነው ጥቃቱ የተፈጸመውም ሲሉ ተናግረዋል። የአገዛዙ ጦር የሌሊት የድሮን ጥቃት የተፈጸመበት ሌላኛው አካባቢ ደግሞ ምንም አይነት ውጊያ የሌለበት የትግራይ ከተሞች ላይ ሆኗል። በአድዋ ከተማና በአዲግራት ከተማ መካከል በተከታታይ በሚገኙት የሃናን ጤጮ ምንም አይነት የውጊያ ሁኔታም ሆነ የሰራዊት እንቅስቃሴ ባይኖርም አገዛዙ ግን በሌሊት ተደጋጋሚ የድሮን ጥቃት ፈጽሟል።
እነዚህ እንጥጮና የሀ ከተሞች አነስተኛ ከተሞች ሲሆኑ የአገዛዝ ጦር የዛሬ ሌሊት 10 ሰዓት በኋላ እስከ 11 ሰዓት ባለው 4 ዙር የድሮን ጥቃቶች ይፈጽሙባቸዋል። ሁለቱ የጭነት መኪኖች ተመተዋል። ከሹፌሮች መካከል እንዲሁም አንዱ ሹፌር የሞተ ሲሆን አንዱ ረዳት ደግሞ ከፍተኛ ጉዳት ደርሶበታል ብለዋል። በመኪናዎቹ ላይ የነበረው ጭነት በርበሬ፣ ዱቄትና ሌሎች ሸቀጣሸቀጦች ናቸው ያሉት የመረጃ ምንጮች የአገዛዙ ጦር በተለመደው መልኩ ንጹሃን እንዲሁም ንብረታቸውን ኢላማ ማድረጉን ቀጥሏል ብለዋል። የንጹሃን ጥቃት አሁንም አልቆመም። የአገዛዙ ጦርም የሚያደርጋቸው ጥቃቶች በአሁኑም ሰዓት ንጹሃን ማዕከል ያደረጉ ናቸው ማለት ዘገባዎችን ከሰሩት የትግራይ ሚዲያዎች መካከል አንዱ ድምፀ ወያነ ሲሆን በሚያሳዝን ሁኔታ አሁንም ንጹሃን ተጠቅተዋል። ይህ ህዝብን የማሸበር ተግባር ጭምር ነው ብሎታል። በክልሉ እነዚህን ጥቃቶች በተመለከተ ከየትኛውም ባለስልጣን የዜና እስከተጠናከረበት ሰዓት ድረስ የተባለ ነገር የለም። በሌላ በኩል የአሜሪካ ምክር ቤት አባል በኢትዮጵያ ግጭት መቀስቀሱ አሳስቦኛል ብለዋል። በአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ አባል የሆኑት ግሪጎሪ ሚክስ በሰሜን ኢትዮጵያ ግጭት መቀስቀሱ የሚሊዮኖችን ህይወት ለአደጋ የሚያጋልጥና የቀጠናውን ሰላም የሚያናጋ ነው ሲሉ ስጋታቸውን ይፋ አድርገዋል። የኮንግረስ አባሉ ሚክስ ግጭቱን በተመለከተ ባወጡት መግለጫ ሁኔታው ኢትዮጵያ ወደ እርስ በርስ ጦርነት የሚመልስና የትኛውንም ወገን አትራፊ እንደማይሆን በመግለጽ ሰላማዊ መፍትሄ እንዲፈለግ ጠይቀዋል። ሚክስ በግንቦት ተአማኒ ምርጫ ለማካሄድ ሁሉም ወገኖች ከግጭት ተቆጥበው እርዳታ ለሚያስፈልጋቸው እርዳታ የሚቀርብበት መንገድ እንዲያመቻቹ የፕሪቶሪያውን ስምምነት ሙሉ በሙሉ ተግባራዊ መሆን አለበትም ሲሉ ጭምር ነው የጻፉትም። ኢትዮጵያ የገጠሟት ፖለቲካዊ ችግሮች በጦር ሜዳ ሊፈቱ አይችሉም ሲሉ የደመደሙት ኒው ፖለቲከኛ ለኢትዮጵያ ህዝብ የተሻለ የወደፊት ጣፋንታ ለማስገኘት ዲሞክራሲ፣ ነጻና ፍትሃዊ ምርጫ ብቸኛ አስተማማኝ መንገዶች ናቸው ብለዋል። ጠበቃና የዲሞክራቲክ ፓርቲ አባል የሆኑት ግሪጎሪ ሚክስ አሁን ላይ ከኒውዮርክ ተመርጠው የአሜሪካ ምክር ቤት አባል ሲሆኑ በምክር ቤቱ የውጭ ጉዳይ ኮሚቴ ሊቀመንበር ሆነው ይሰራሉ። ታዲያ አሜሪካን ጨምሮ አሁን ላይ የምክር ቤቱ አባላት በስፋት የኢትዮጵያን ግጭት በተመለከተ ውይይት ማድረግ እንዳለባቸውም ጠቅሰዋል። ጉዳዩን በተመለከተ እስካሁን ድረስ የትግራይ ክልል ባለስልጣናትና አገዛዙም ሆነ ሌሎች የሚመለከታቸው አካላት ዝም ብሎ የነበረ ቢሆንም መንግስት የኢትዮጵያ ሰብዓዊ መብት ኮሚሽን ግን ጉዳዩ አሳሳቢ ደረጃ ላይ ደርሷል ብሏል። በትግራይ አማራና አፋር አዋሳኝ አካባቢዎች ግጭቶች መካሄዳቸውን አረጋግጫለሁ ያለው ኢሰመኮ አሁን ላይ እነዚህ ግጭቶች ታዲያ ሰዎች እስከ መፈናቀል ያደረሱ ናቸው ብሏል። የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ ከሰኞ ዕለት ጀምሮ በትግራይ አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች ተቀስቅሰዋል ባይ ነው። እነዚህን ግጭቶች ጦርነት ብሎ የሚጠሯቸው ተዋጊዎች ቢሆኑም የመንግስቱ ድርጅቶችና ሌሎች ግን ግጭቶች ናቸው ማለት ዝቅ ያደርጓቸዋል። በተለይም በጸለምት መጋሌና አባል አካባቢ የተነሱ ግጭቶች የሰዎች ህይወትና የአካል ደህንነት ላይ ስጋት የሚጥሉ ናቸው ይላል ኢሰመኮ። መንግስታዊ የሰብዓዊ ተቋም ኢሰመኮ እስካሁን ከፌዴራልም ይሁን ከትግራይ ክልል አካላት ይፋዊ ማረጋገጫ ሳይሰጥበት የቆየው ሰሞነኛ ግልጽ ግጭት የተመለከተ መግለጫ ያወጣው ትላንት አርብ ጥር 22 2018 ምሽት ላይ ነው። የኢሰመኮ መግለጫ እንደሚያስረዳው ሶስቱ ክልሎች በሚያዋስኑ ስፍራዎች ግጭቶች የተነሱት ከእሁድ ጥር 17 ቀን ምሽት ጀምሮ ነው። መግለጫው ግጭት ተካሂዶበታል በሚል የጠቀሰው አንዱ ስፍራ የትግራይና አማራ ክልሎች የሚወዛገቡበት ጸለምትን ነው። በኢሰመኮ መግለጫ ላይ ትግራይና አፋር ክልሎችን በሚያዋስኑ ስፍራዎች የሚገኙ መጋሌና አባል አካባቢዎች ተጠቅሰዋል በዝርዝር። በዚህ ሳምንት ግጭት እየተካሄደ የተገለጸው አፋር ክልል መጋሌ ወረዳ ባለፈው ጥቅምት መጨረሻ ላይ ተመሳሳይ ሁኔታ ውስጥ ገብቶ ነበርም ብሏል። በእነዚህ አካባቢዎች ታዲያ ከተከሰተው ግጭት ጋር በተያያዘ የሰብዓዊ ሁኔታዎች እየተከታተለ እንደሆነ የገለጸው ኢሰመኮ በተለይም በጸለምት በመጋሌና አባል አካባቢዎች የተከሰቱ ግጭቶች ስጋት ናቸው ብሏል። በተለይም ደግሞ እነዚህ ግጭቶች ተከትሎ ነዋሪዎች እየተፈናቀሉ ነው ማለት ያለማጣና ሌሎች አካባቢዎች ሁኔታዎች በዝርዝር አስጠቅሷል። አበዳሪ ሀገራት የኢትዮጵያን የዩሮ ቦንድ ስምምነት ውድቅ ማድረጋቸው ተሰማ። የብልጽግናው አገዛዝና መንግስት ብድር አልከፍልም በማለት የጀመረውና ከዛም አልፎ በከፍተኛ ዲፕሎማሲያዊ ጥረት ውጤት አመጣሁበት ያለው ስምምነት በፈረንሳይና በቻይና የሚመሩ ኮሚቴዎች ውድቅ እንዳደረጉበት ተሰምቷል። ኢትዮጵያ ከግል የቦንድ ባለቤቶች ጋር ደርሳ ነበረች የተባለውና በመርህ ደረጃ ላይ የተመሰረተውን ስምምነት ዋና አበዳሪ ሀገራት ውድቅ አድርገውታል። የብልጽግናው አገዛዝ ገና በመርህ ደረጃ የተመሰረተውን ስምምነት በተመለከተ የተሳካ መስሎ ሲያቀርብ የቆየ ሲሆን በተለይም ደግሞ በቻይናና በፈረንሳይ በፕሬዝደንቶቻቸው ጭምር ደጅ ሲጸና ቆይቷል። ቻይናና ፈረንሳይ የሚመሩት የሁለትዮሽ አበዳሪ ኮሚቴ ስምምነት ከመረመረ በኋላ ውድቅ ማድረጉ ነው ታዲያ የተሰማው። ይህ ውሳኔ ሀገራቱ የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ ለመክፈል እያደረገች ያለችውን ጥረት ወደ ኋላ የሚመልስ ሆኖባታል በማለት ኢትዮጵያን ገልጸዋታል። ለዚህም በምክንያትነት የተቀመጠው አበዳሪ ሀገራቱ ኢትዮጵያ ከግል የቦንድ ባለቤቶች ጋር ያደረገችው በመርህ ደረጃ ላይ የተመሰረተ ስምምነት ከኛ ጋር ሲነጻጸር ፍትሃዊ ያለውና የግል ባለሀብቶችን የጠቀመ ነው በማለት ነው
ብሏን የገንዘብ ሚኒስቴር ያገዛዙ የገንዘብ ሚኒስቴር ኮሚቴው ላከልኝ ባለውና ባወጣው መግለጫ ወይም በደብዳቤው ላይ በይፋ እንደሰፈረው ስምምነቱ የአበዳሪ ኮሚቴዎችና የዓለም አቀፍ የገንዘብ ድርጅቶች ወይም IMF የሚከተሉትን የአበዳሪዎች እኩልነት መርህ እንዳልተከተለ ይጠቅሳል። እጅግ ሳይንሳዊ አድርገን ሰርተነዋል፣ ባለም በኩል ደግሞ የፖሊሲ ጫና ጭምር አምጥተናል ማለት ብልጽግናዋ ሲናገሩ የቆየ ሲሆን በአሁኑ ሰዓት ታዲያ የIMFን የስምምነት መርሆች እንኳን በእኩልነት ያልተከተለ መሆኑ ተረጋግጦብናል ነው ያሉት። አክሎም የገንዘብ ሚኒስቴር አሁን ባለው ተስፋ ሰጪ የኢኮኖሚ ሁኔታ አንጻር ሲታይ ግን የግል ባለሀብቶች ያደረጉት የዕዳ ማሻሻያ ጥረት በጣም አነስተኛ ነው ሲልም ገልጿል። በተጨማሪም በስምምነቱ ውስጥ የተካተቱና ኢትዮጵያ ወደፊት ኢኮኖሚ ሲያድግ ለባለሀብቶች ተጨማሪ ክፍያ እንድትፈጽም የሚጠቅሰውን ክፍል የዕዳ ሽግሽጉ ሂደት ውስብስብ ከማድረጉም በላይ በአበዳሪዎች መካከል ከፍተኛ የሆነ የጥቅም ልዩነት እንዲፈጠር ያደርጋል ሲልም አንስቶታል። የኢትዮጵያ የአገዛዙ የገንዘብ ሚኒስቴር ትላንት ባወጣው መግለጫ ሂደቱ ወደ ኋላ መመለሱን የሚያስቆጭ ነው ያለ ሲሆን ኢትዮጵያ ግን አሁንም ለሰላማዊና ለፍትሃዊ ድርድር ዝግጁ ናት ብሏል። ሰላማዊና ፍትሃዊ ድርድር የሚለው ጦርነት በIMFና በአበዳሪዎች ላይ ለመክፈት ያሰበ አእምሮ መኖር በሚያረጋግጥ ሁኔታ ቢሆንም ነገር ግን እነዚህ ጉዳዮች ሰላማዊና ፍትሃዊ የሚያስብላቸው ነገር ምንድነው የሚለው ግን አልተመለሰም። በክህደትና በውስልትና የሚያውቁት ቢሆንም ሰላማዊ ድርድር ከማለት ይልቅ እንደዚህ አይነት ንግግሮች ከዚህ በፊትም የሚደረጉት በውይይትና በድርድር መሆኑ ይታወቃል። ኢትዮጵያ $1 ቢሊዮን የዩሮ ቦንድ ብድር የወሰደችው እንደ አውሮፓውያን አቆጣጠር በ2014 ሲሆን ብድሩ ለ10 ዓመታት የሚቆይና በየዓመቱ 6.65 በመቶ ወለድ የሚከፈልበት ነበር። ጦርነቱን ዋነኛ ስራው አድርጎ የቀጠለው የአብይ አህመድ መንግስት ግን ይህንን ብድር መክፈል ባለመቻሉ ወደ ስምምነት ለመድረስ ያደረገው ጥረትም ተደናቅፎበታል። በየመን የሚገኙ ኢትዮጵያውያን ስደተኞች ድጋፍ እንዲደረግላቸው ዓለም አቀፍ ድርጅቶችን ተማጸኑ። በየመን ሰንዓ የሚገኙ ኢትዮጵያውያን ስደተኞች በሞትና በሽረት መሃል ሆነናል ሲሉ ነው ዓለም አቀፍ የስደተኞች ድርጅቶች ድጋፍ እንዲያደርጉላቸው የተማጸኑት። የስደተኞች ማህበረሰብ የኮሚቴ አባል ጀማል ጄይላን በድርጅቶቹ ይደረግላቸው የነበረው ድጋፍ በመቋረጡ ላለፈው 1 ወር ከፍተኛ ችግር ላይ መውደቃቸውን ለቢቢሲም ተናግሯል። እርዳታ የሰጡ የነበሩ መንግስታዊ ያልሆኑ ድርጅቶችና የተባበሩት መንግስታት የስደተኞች ድርጅቶች በአጠቃላይ ቢሮቸውን በመዝጋት ከዚህ ቀደም ድርጅቶቹ አማካኝነት የሚያገኙትን የሕክምናና የስደተኝነት ወረቀት እድሳት መቆም አቶ ጀማል አስረድተዋል። ይህን ተከትሎም የታመሙ መድኃኒት ያገኙም የስደተኛ ወረቀት የሌላቸው ኢትዮጵያውያን ደግሞ እየተያዙ እየታሰሩ ነው፣ በጣም እየተሰቃዩ ይገኛሉ ብሏል። ቀድሞ የተባበሩት መንግስታት ስደተኞች ኮሚሽን በነጻ የሚያገኙት የስደተኛ ወረቀት እድሳት አገልግሎት መቆም ተከትሎ ለከፍተኛ የሕክምና ወጪም ተዳርገናል ብለዋል። ከዚህ ባሻገር ቤተሰብ ያላቸው ኢትዮጵያውያን ወረቀት ማሳደስ ባለመቻላቸው ልጆቻቸው ከትምህርት ቤት ለማስቀረት መገደዳቸው አቶ ጀማል ጨምሮ ለቢቢሲ ተናግሯል። ስደተኞች በየ2 ዓመቱ የሕክምና ምርመራ ማድረግ እንዳለባቸው የሚገልጹት አቶ ጀማል ይህንን ካላደረጉ የስደተኛ ወረቀታቸውን ማሳደስ አይችሉም ይላሉ። ቢቢሲ ለድርጅቱ የዮርዳኖስ ቢሮን አካባቢውን ለቆ ስለመውጣቱ ጥያቄ በኢሜይል አቅርቦ የነበረ ሲሆን እስካሁን ያለው ነገር የለም በማለት ዘግቧል። ሆኖም የድርጅቶቹ ከአካባቢ መውጣት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ሰራዊታቸውን ለማስወጣት ከመወሰናቸው ጋር ሊገናኝ ይችል ይሆናል የሚል ጥርጣሬ ያላቸው ወገኖች አሉ። የተባበሩት መንግስታት ስደተኞች ኮሚሽን በአውሮፓውያኑ ታህሳስ 30 2025 ወዲህ በሰንዓ የነበረው ቢሮ እንደዘጋም አቶ ጀማል ተናግረዋል። ይህን ተከትሎ ከድርጅቱ ጋር ይሰሩ የነበሩ አጋር መንግስታዊ ያልሆኑ ተቋማት ስራቸውን ለማስቆም መገደዳቸውን ለከፍተኛ ችግርም ተጋልጠናል ብለዋል። ያሉበትን ፈታኝ ሁኔታ ዮርዳኖስ ለሚገኘው የእስያና የምስራቅ አፍሪካ ቢሮ የተባበሩት መንግስታት ድርጅት ደብዳቤ መጻፋቸውንና ይህን ተከትሎ መጠነኛ ድጋፍ መደረጉን ማብራርተዋል። በዚህ መቋረጥ የሌለባቸው መድኃኒቶች ያለቀባቸው ታማሚ የሆኑ ስደተኞች ለ2 ወር የሚሆን ተጨማሪ የመድኃኒት እርዳታ ተደርጎላቸዋል ብለዋል። የመን ለ7 ዓመታት በዘለቀው ግጭት ምክንያት ከ23 ሚሊዮን በላይ ህዝቦቿ በዓለም አቀፍ ሰብአዊ እርዳታ ድጋፍ ጥገኛ ሆነዋል። በዚህ ሁኔታ ውስጥ ያለችው የመን ከኢትዮጵያን በተጨማሪ ከ95 ሺህ በላይ ስደተኞችና ጥገኝነት ጠያቂዎች የሚገኙባት ሲሆን አብዛኛው ሶማሊያውያንና ኢትዮጵያውያን እንደሆነ የተባበሩት መንግስታት የስደተኞች ኮሚሽን መረጃ ያመለክታል። ኢራን ለድርድርም ሆነ ለጦርነት ዝግጁ ነኝ አለች። በውጭ ጉዳይ ሚኒስትሯ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራንጊቼ ሀገራቸው ለድርድርም ሆነ ለጦርነት ዝግጁ መሆኗን ቱርክ ውስጥ በሰጡት ጋዜጣዊ መግለጫ ላይ በይፋ ተናግረዋል። የአሜሪካ ፕሬዚዳንት ኢራን ወደ ድርድር እንድትመጣ ካልሆነም እርምጃ እንደሚወሰድባት እያስጠነቀቁ ባለበት ጊዜ ከቱርክ ባለስልጣናት ጋር ለመነጋገር ያቀኑት የኢራን የውጭ ጉዳይ ሚኒስትር ሀገራቸው ለሁለቱም ክስተቶች ዝግጁ መሆኗን ገልጸዋል።
የኢራን እስላማዊ ሪፐብሊክ ድርድር ለማድረግ ምንም ችግር የለባትም፣ ነገር ግን ድርድር በማስፈራሪያ ጥላ ስር ሆኖ ሊደረግ አይችልም ብለዋል። ባለስልጣኑ ጨምሮም ኢራን ፍትሐዊና ትክክለኛ ድርድር ለማድረግ ዝግጁ መሆኗልና በዚህም ጉዳይ ላይ ከቱርክ ጋር ግንኙነት እየተደረገ መሆኑን አመልክተዋል። ነገር ግን እስካሁን ከአሜሪካ ባለስልጣናት ጋር ለመነጋገር የተቆረጠ ጊዜ የለም ይላል ቢቢሲ። የውጭ ጉዳይ ሚኒስትሩ አጽንኦት ሰጥተው አገራቸው እስላማዊ ሪፐብሊክ ኢራን ለድርድርና ለጦርነት ዝግጁ መሆኗን ተናግረዋል። ኢራን ባለፈው ዓመት ሰኔ ከተካሄደው የ12 ቀናት ጦርነት በበለጠ ዝግጁ መሆኗን አሁን አሜሪካ በቀጥታ ስለምትሳተፍ ሁኔታዎች ከቀደመው ጊዜ የተለየ ይሆናሉ። ምናልባት ጦርነት ከሁለቱ ሀገራት ጦርነት በላይ ሊሆን ይችላል ብለዋል። ከቱርካቻቸው ጋር ጋዜጣዊ መግለጫ የሰጡት የኢራን የውጭ ጉዳይ ሚኒስትር አራንጊቻ ሀገራቸው ትርጉም ባለው ምክንያታዊና ፍትሐዊ በሆነ የዲፕሎማሲ ሂደት ውስጥ መሳተፍ እንደምትፈልግ ገልጸዋል። በየትኛውም ሁኔታ በሌላ ወገን የሚመራ ወይም ደግሞ የሚጫን ውሳኔን ለመቀበል ፈቃደኛ አይደለንም በማለት ከዚህ ቀደም በነበሩ ተሞክሮዎች አሜሪካ በድርድር ወቅት በጎ ፈቃድና ታማኝነት ያንሳታል በማለት ተችተዋል። ነገር ግን ኢራን ተገቢና ሕጋዊ ጥቅሟን የሚያስከብር እንዲሁም ስጋቷን በሚቀበል ሂደት ውስጥ ለመሳተፍ ፈቃደኛ ናት ይላሉ። የኢራን የውጭ ጉዳይ ሚኒስትር አሜሪካ ወታደራዊ ኃይሏን በኢራን አቅራቢያ እያሰባሰበች ባለችበት በአሁኑ ጊዜ በቱርክ አሸማጋይነት ከአሜሪካ ጋር ስለሚደረግ ንግግር ለመወያየት ኢስታንቡል ይገኛሉ በማለት ቢቢሲን የዘገበው። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።